ሰላም፣ ትናንትና ማታ እዚህ ቤት መታ የነበረችው ሴት ማናት? ዛሬ ለጉር ያሳበርናል። የት አባቷ? ከዚህ በኋላ በምንም መንገድ ልንረዳት አንችልም። ራሷ ናት የሱሷ ፍቅር አገግም ያለችው። ይህ እኮ ፍቅር አይደለም። ቆይ ግን ይልቅ ያ እብድ እንዴት ነው? እብድ አይደለም። እሺ እሱ ጤነኛ ነው። ማያ እያለ ሰው ሁሉ ከተከተለ ለማበድ ከዚህ በላይ የሚያስፈልግ ነገር አንተ ስነ ስርዓት ያለ። እኔ በጣም ነው የሚያሳዝነኝ። ቆይ እስኪ አሁን እቺ ማያ የምትባልሽ ምን ብትሆን ነው በዚህ ልክ ካፉ ማጠፋ? ማንም ትሆን ግን ልጁን አሳብዷለች። አይ እንግዲህ ናታን ስርዓት ያዝ። አይ ካልክ ግን እንዳሁኑ እንደማኪ መሬት ላይ ነው ማስተኛ። እኔ ግን የልጅ ማየት እፈልጋለሁ። ይሄ ቀመድ ነው የእውነት ከልቤ ማገዝ ከቻለን እኮ ጥሩ ነው። ወይ ወንድሜ በጣም አመሰግናለሁ። እና ለምን አሁን አላሳይም? እንደዛ ከሆነ ለምን አሁን አላሳይም? እቺ አሁን ተነስ። ቆይ አሁን አይደለም። እሺ ትናንትና ማታ እዚህ ቤት መታ የነበረችው ሴት ማናት? በጣም በሚያሳዝን ነገር ማኪ እንግዲህ በእንትና ላይ ጥቃት ለማድረስ ደፋ ቀና እያለች ትገኛለች። ናቲ ማኪ ማኑ እዚህ ቤት ሴት የመጣው ልትናገር ይገባሻል በማለት እንግዲህ ሰላምን በቢላ እያስፈራራቻት ትገኛለች። ሰላም ያው ራሷ እንደሆነች እስካሁን ድረስ አለማውቀው በጣም የሚያሳዝነው ነገር ራሷ መሆኗ። ሰላም ራሷ መሆኗን ብታውቅ ኖሮ ይሄ ሁላ ነገር ይመጣል ብዬ አላስብም። ቤተሰቦቼ እና ቤተሰቦቼ በአሁኑ ሰዓት እንግዲህ ሰላምዬ በጣም ችግር ውስጥ እየሆነች ትገኛለች ማለት ነው። ሰላም ብያለሁ። ወደ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንጀላችሁ የመጣሁት ሮዝ ድራማን እንጀላችሁ መጥቻለሁ ማለት ነው። ሮዛ እንግዲህ በስተመጨረሻ ታሪክ እየሰራች የእሷ ታሪክ ምንም ነገር የሚያልቅ ታሪክ አይደለም። በእርግጥ ሁሌም አዳዲስ ነገር ታሪክ እዛ ነው የምትመጣው ማለት ነው፣ እንደምታውቁት ማለት ነው። እንግዲህ ቤተሰቦቼ ሁሌም አዳዲስ ነገር እንደዛ የምትመጣው ደስ የሚለው ነገር ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ እና በጣም በሚያሳዝን ነገር ማለት ነው። እንግዲህ ሰላምዬ በጣም ባስቸጋሪ ነገር ውስጥ ትገኛለች ማለት ነው። እስካሁን ድረስ ማኪ ማን እንደሆነ ካጠገቧ ሆኖ እንደዛ የሚፈጠረውን የሚደረገውን ነገር አለማወቀው በጣም አስቸጋሪ ነው። ምንም ነገር ያወቀችው ነገር የለም ማለት ነው። ግን ደግሞ የጊዜ ይፈጃል እንጂ ማወቅ የማይቀር ጉዳይ ነው ብዬ ነው የማስበው። በአሁኑ ሰዓት የናትናኤል እናት እንግዲህ በፍጹም እንድታውቅ አልፈለገችም። በፍጹም ምክንያቱም ካወቀች ሰላምን ትገላታለች በማለት በጣም ፈርታለች ማለት ነው። በጣም ስለምትፈራ ማለት ነው። እና ቤተሰቦቼ በጣም ነው የሚያሳዝነው። ቤተሰብ እውነቴን ነው የምላችሁ። እና እግዚአብሔር ማስተዋሉን ይስጣት። ማኪ እንግዲህ ፍቅር በግድ ካልሆነ እያለች ትገኛለች ማለት ነው። ሰላምዬና ደግሞ ናትናኤል እንግዲህ ፍራቃቸውን በጣም ፍቅራቸውን እየቀጩ ይገኛሉ። በጣም በደስታ ውስጥ ይገኛሉ። እንግዲህ በጣም ነው ደስ የሚለው ማለት ነው። ቤተሰቦች የቸሩ መድኃኒዓለምን እኔ በጣም ነው ስል የምታሳዝነው ማለት ነው። ቤተሰቦቼ እና ገባችሁ እንግዲህ ያስባችሁታል። በጣም ነው የሚያሳዝነው። ምክንያቱም ሰላም ምንም ባደረገችው ነው የሁላ ቅጣት የሚደርስባት። ምን በበደለችው ነው? ሁሌ በጣም ነው የሚያሳዝነው ጋይስዬ ማለት ነውና እለት በእለት የሁላ መከራ እለት በእለት የሁላ ስቃይ የሚደርስባት ነገር የእውነት በጣም ነው የሚያሳዝነኝ ማለት ነው። እና ብቻ አላቅም፣ ያሳዝናል ጋይስዬ፣ እውነቴን ነው የምላችሁ፣ በጣም ነው የሚያሳዝነው።
ሰው ልጅ ወይንም ደግሞ ፍቅራቸውን ግልጽ ባያደርጉት እኔ አንዳንዴ ደስ ይለኛል። ምክንያቱም በቃ ከዚህ መከራ ስቃይ ለመውጣት ማለት ነው። ሁሌ መሰቃየት፣ ሁሌ ባዘን ማለት ነውና እንግዲህ ያው እስካሁን ድረስ ሮዝ ምንድን ያለችው በፍጹም እኔ ልተውሽ አልችልም። ምክንያቱም አንቺ ወንድሜን እስካልተውሽ ድረስ ወንድሜ በግድ የኔ ፍቅረኛ ነው ብለሽ እስካላልሽ ድረስ መቼምም ልተውሽ አልችልም በማለት እንግዲህ እየተናገረ ትገኛለች ማለት ነው። እንግዲህ ቤተሰቦቼ በጣም ነው የሚያሳዝነው። ምን የሚፈጠር ይመስላችኋል የኔ ወዶች ማለት ነው? በጣም አስቸጋሪ ነው። ነገሮች ሁላ አስጨናቂና አስቸጋሪ ናቸው ማለት ነው የኔ ወዶች። እንግዲህ ፍቅር አንዳንዴ ፍቅር ከወደዱት ሰው ፍቅር ሲወዷችሁ ነው እንጂ በግድ ካልሆነ ፍቅር በግድ ካላወደድኳችሁ ካላፈቀርኳችሁ የሚለው ነገር አግባብ ነው ብላችሁ ታስባላችሁ እንዴ? እንደራሳችሁ ብዬ አስባለሁ። እኔ ግን በራሴ ፍቅር በግድ ሳይሆን በፍቅር ነው መሆን ያለበት ይሄ ነው የማስበው። እውነቴን ነው የምላችሁ። ፍቅር በራሱ ጊዜ ሲመጣ ነው ፍቅር በውዴታው ጊዜ ሲመጣ ነው እንጂ በግድ ነው ማለት የሚል ነገር የለኝም። ምክንያቱም በግድ ማንም ሰው አያገኘውም አፍቅሮ ማለት ነው። ስለዛም ቤተሰቦቼ ባላችሁ ባቅማችሁ ፍቅርን በፍቅር ነው እንጂ ፍቅርን በመከራ በእንትን ካልሆነ ብላችሁ እንዳታስቡ ማለት ነው። እና ቤተሰቦች የምልላችሁ ፈልጌ ነው እንግዲህ ቤተሰብ የምልላችሁ ፈልጌ ነው። በአሁኑ ሰዓት ማኪ ነካሽ ወጥ አድርጓታል። በቃ ሾጥ ማለት ትችላላችሁ። ሾጥ ነው ያደረጋት ማለት ነው። እና ማኪ የምትባለው ሴትዮ እንግዲህ በስተመጨረሻ ምን እንደምትሆን እኔ በጣም ነው የሚገርመኝ ማለት ነው። ስላችሁ በቃ ነገሯ ሁሉ ነገሯ በጣም አስቸጋሪ ነው። ሁሌ እኔ ያልኩት ካልሆነ የኔ ካልሆነ በቃ የኔ መሆን አለበት። ምን አይነት አባባል ነው ስላችሁ? እናንተ በፈለጋችሁት አይደለም እቺ ዓለም የምትወስዳችሁ እሷ በፈቀደች ነው እንጂ። እና ይሄንን ነገር ለምን ማስተዋል ያቅተናል የሚለው ነገር እኔ በጣም ነው የሚያሳዝነኝ አንዳንዴ ማለት ነው። ቤተሰቦች እንግዲህ እግዚአብሔር ለእንደዚህ አይነት ሰዎች ማስተዋልን ያድላቸው። እኔ እውነቴን ነው በጣም ነው ያዘንኩት ማለት ነው። እንደዚህ አይነት ሰዎች ለሚያደርጉ ሰዎች እግዚአብሔር ማስተዋሉ ማገናዘቡን ይስጣችሁ እላችኋለሁ። እንግዲህ በጣም ነው የሚያሳዝነው ጋይስዬ። ፍቅር በግድ እንዳልሆነ እዚህ ጋር በጣም እየተማርና እያገናዘብን እንገኛለን። ለማንኛውም ቤተሰቦቼ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። መልካምነት ለራስ ነው፣ ጥሩነት ለራስ ነው። እናንተ ጥሩ ነገር ስታደርጉ እግዚአብሔርም ለእናንተ ጥሩ ነገር ያደርጋል ብዬ ነው የማስበው። ሰላምዬ እንግዲህ ለፍቅር በጣም መስዋዕት እየከፈለ ትገኛለች ማለት ነው እስካሁን። ያው የበለጠ ደግሞ ፈጣሪ ካለ ፍቅራቸው እንዲያምር ፍቅራቸው የተዋበ እንደሚሆን ተስፋ አለኝ እላችኋለሁ። ምክንያቱም ፍቅር ትዕግስት ያስፈልጋል። ያለ ትዕግስት ፍቅር የለም ማለት ነው። እና ቤተሰቦቼ ለእንትናም እግዚአብሔር የተባረከ የተቀደሰ ፍቅር ይስጣት፣ የተባረከ ሰው ይስጣት፣ ለራሷ የምትወደው የሚወዳት መልካም ፍቅረኛ ይስጣት፣ ባል ይስጣት። ግን አለበለዛ ዝም ብሎ የሰዎችን የኔ ነው ማለት በጣም ነው የሚከብደው፣ በጣም ነው የሚያስጠላው እላችኋለሁ። እና ቤተሰቦቼ ለማንኛውም መልካም ጊዜ መልካም ቆይታ፣ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።